እንደምናችሁ ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ባለፈው ትክክለኛ የሆነ የሴትን ማንነት የምናይባቸውን አንዳንድ ሀሳቦችን ሼር አድርጊያችሁ ነበር ከመጽሐፍ ቅዱስ። ዛሬም መጽሐፍ ቅዱስን ነው ሪፈር የምናደርገው። ዛሬ ደግሞ ጤናማ ያልሆኑ የሴት ባህሪያት ወይም ደግሞ እንደ ሴት ፐርሱ ልናደርገው የማይገባ ላያችን ላይ ካለ ይሄ ባህሪ ፈጽመን ልናስወግደው የሚገባንን ባህሪ መጽሐፍ ቅዱስ ላይ ባሉ ሴቶች የተገለጠውን ሼር ላደርጋችሁ ነው የመጣሁት። እነዚህ ባህሪዎች በነገራችን ላይ አንድ ጤናማ ያልሆኑ ባህሪያት ካስተዳደጋችን፣ ከደረሰብን የልጅነት የስነ ልቦና ጉዳት፣ ከደረሰብን መልካም ያልሆነ ፍሬንድሺፕ ወይም ደግሞ አሁን ካለንበት ኢንቫይሮንመንት የተነሳ እነዚህ አይነት ባህሪዎችን ተላብሰን ሊሆን ይችላል። እነዚህ አይነት ባህሪዎች ላያችሁ ላይ የምታዩ ከሆነ ምክንያት ሳታበዙ እነዚህን ባህሪዎች ማስወገድ ይጠበቅባችኋል። እኔ አይነት ባህሪዎችን ሳይ በየጊዜው ከራሴ ላይ ለማስወገድ ጥረት አድርጋለሁ። እናንተም ይሄን እንድታደርጉ አበረታታችኋለሁ። ዛሬ የተወሰኑ ሴቶችን ባህሪያት ሼር አደርጋችኋለሁ። ጤናማ ያልሆነ ወይም ደግሞ ሴት ከኦሪጂኑ አንጻር ልክ ያልሆነ ማንነት የምታሳይበትን ባህሪዎች ላሳያችሁ። በነገራችን ላይ ሴቶች ሴት ለመሆን ወንዶችም ወንድ ለመሆን ወደድንም ጠላንም ወደ ኦሪጂናችን መቅረብ አለብን፣ ወይም ደግሞ ወደ ተፈጠርንበት ዓላማ መቅረብ አለብን። ወደ ተፈጠርንበት ዓላማ ስንቀርብ ደግሞ the one and only ብቸኛ መንገድ ወደምናምነው እምነት በደንብ መጠጋት ነው። ክርስቲያን ከሆናችሁ ክርስትና ስለ ሴትነት ስለ ወንድነት ምን ይላል የሚለውን ነገር አንደርስታንድ ማድረግ አለባችሁ። ሙስሊም ከሆናችሁ እስልምና ስለ ሴትነትና ስለ ወንድነት ምን ይላል የሚለውን ነገር በደንብ አንደርስታንድ ማድረግ አለባችሁ ብዬ አስባለሁ። ፌሚኒን ለመሆን ወይም ሴታ ሴት ለመሆን ጥረት እያደረጋችሁ ያላችሁ ሴቶች ኢን ቢትዊን ነኝ የምትሉ ከሆነ ብዙ የሚደግፋችሁ ነገር አታገኙም። ለምን? ትምህርት ቤት ሆነን ስንማር አይታችሁ ከሆነ መንፈሳዊና ሳይንሳዊ የሚባል ዲቪዥን አለ። አብዛኞቻችን መሀል ላይ ነን ያለነው አይደል? መሀል ላይ ስንሆን ኮንፊውዥን ነው የሚፈጠረው። መንፈሳዊ የተቃረነ ነገር ከሳይንሳዊ ጋር ስለሚል ሁሉ ጊዜ ኮንፊውዝ ያደርገናል። ስለዚህ የኔ ሴቶች የምወዳችሁ የምኮራባችሁ ታናናሾቼ፣ እናንተ ሴታ ሴት ለመሆን የሴትነት ጀርኒን ለመጀመር ወንዶች ወንዳ ወንድ ለመሆን ወደዳችሁም ጠላችሁም ከምታምኑት እምነት ጋር በጣም ጥሩ ቁርኝት መፍጠር አለባችሁ። የሙስሊም ረመዳን ጾም ላይ ነን፣ ኦርቶዶክሶች እየጾማችሁ ነው። ስለዚህ ሞር ወደ ተፈጥሮ ጋር ሞር ወደ ፈጣሪያችን ጋር ለመቅረብ ግዴታ ሃይማኖታችን የሚለውን ነገር በደንብ አስተምሮቱን ልንከተል ይገባል። ዛሬ ጤናማ ያልሆኑ ሴቶች ባህሪ የመጀመሪያ ማነሳት ፍናና ታሪኳን ታውቁታላችሁ ብዬ አስባለሁ። ፍናና የዘመን የሴቶች ማሳያ ናት ብዬ አስባለሁ። በጣም እንቁልልጭ የምትወድ በጣም ታይታን የምትወድ እሷ ለፍታ ጥራ ግራ ባገኘችው ነገር ሳይሆን እግዚአብሔር በሰጣት ነገር በጣም የምትኩራራ ሴት ነበረች። አንዳንዶቻችሁ እንደው እግዚአብሔር በቸርነቱ የሰጣችሁን ነገር በጣም ለመመጻደቅ እንቁልልጭ ለማለት ያን ነገር በህይወታቸው ያላገኙትን ሰዎች ለማስቀናት የምትጠቀሙ ከሆነ ይሄ የትክክለኛ ሴት ባህሪ አይደለም። በየሶሻል ሚዲያው እየመጣችሁ እንትን አረኩኝ እንትን ገባው እንዲወጣው ሰዎች የበታችነት እንዲሰማቸው፣ ሰዎች እናንተ ደረጃ ላይ እንዳልደረሱ እንዲሰማቸው፣ በይበልጥ ደግሞ እኔ አለኝ እናንተ የላችሁም አይነት ስሜት እንዲሰማቸው የምታደርጉ ከሆነ ይሄ የጤናማ ሴት ባህሪ አይደለም። እግዚአብሔር በችሮታው የሰጣችሁን ነገር ለመመጻደቂያ ከተጠቀማችሁበት እናንተ ጤናማ የሴት ባህሪ ላይ አይደላችሁ፣ አስወግዱት። ሁለተኛ፣ ብዙ ሴቶች በምንኖረው ኑሮ አንዳንድ የማይመች ነገር ሲኖር በጣም ከሰው ጋር ያለንን ግንኙነት ሲበላሽ ከሰው አልፈን እንደው በእግዚአብሔር ልናዝን እንችላለን። በእግዚአብሔር ስናዝን ሁሉን የሚያውቀውን እግዚአብሔር ለምን የሆነ ቦታ ላይ እንደደረሰን የሚያውቀውን እግዚአብሔር እንደ ማክበር እና አንዳንድ ነገሮችን በትዕግስት እንደማለፍ
ከኛ አልፎ ባሎቻችንን አብሮ ያሉን ሰዎች መጥፎ ምክር የምንመክር ሴቶች ልንሆን እንችላለን። ከሚደርስብን ነገር አንጻር ስለማን እንደማወራ ገብቷቸዋል። ስለ ኢዮብ ሚስት አንተ ከዚህ በኋላ እንደው የነበረኝን ነገር ሪስቶር አደርጋለሁ ብለህ ታስባለህ? ያለፈው ነገር ይመጣል ብለህ ታስባለህ? እንደው የነበረ ሀብት ሁላ እኮ አይመለስም። ስለዚህ በቃ እግዚአብሔርን ተሳድብና ሙት። የእሷ እንደዚህ ማሰብ ሳያንስ ባሏን ለመጥፎ ነገር መጋበዝ፣ ይሄ የወደቀች ሴት ወይም መልካም ባህሪ የሌላት ሴት ማንነት ነው። አንዳንዶቻችን ግዴታ ፈጣሪን ተሳደብ ላለን እንችላለን፣ ግን ሃይራርኪካሊ ያሉ ሰዎችን ሁሉ ዲስግሬስ እንዲያደርጉ ሰዎችን መምከር ጤናማ ነገር አይደለም። ያለች ሴት ባህሪ ነው። ሶስተኛ መቼም ስለዚህ ሴት ታሪክ በጣም ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። የምትፈልገውን ነገር ለማግኘት እሷ አቺቭ ማድረግ ያለባትን ነገር ለማግኘት ማን ይጎዳ ማን ዋጋ ይክፈል ምንም ግድ የማይሰጣት ሴት፣ በዚህ ሁኔታ ላይ ደግሞ በፍቅር ስም ኤክስትሪምሊ ማታለልን ያደረገች ሴት ታውቋታላችሁ። የምትወዱ መስላችሁ የምትፈልጉትን ነገር ለማግኘት በትክክል በንጹህ ፍቅር የቀረባችሁ መስላችሁ ወንዶችን አታክ ለማድረግ ወይ ደግሞ ያላቸውን ነገር ለመውሰድ ጥረት የምታረጉ ሴቶች ካላችሁ ይሄ የትክክለኛ ሴት ባህሪ አይደለም። ስለማን እንደማወራ ገብቷችኋል ብዬ አስባለሁ። ስለ ደሊላ ነው የማወራው። የምትፈልጉትን ነገር ለማግኘት አስመስላችሁ መቅረብ የለባችሁም። በይበልጥ ደግሞ በፍቅር ስም መቅረብ የለባችሁም። በፍቅር ስም ቀርባችሁ ያንን ሰው ለመጉዳት ያለውን ነገር ለማስጣል የምትሄዱ ከሆነ የሴት ባህሪ አይደለም፣ የጤናማ ሴት ባህሪ አይደለም። ይሄ ነገር ከታየባችሁ ድሮፕ አድርጉት። ሌላ ንጉስ ዳዊት ደስ ብሎት በዘመረበት ጊዜ ላይ በልቧ የናቀችውን አንዲት ሴት ደግሞ ላሳያችሁ። ንጉስ ዳዊት ደስ ባለው ጊዜ በባሏ ደስታ ደስ ልትሰኝ ሲገባ ባሏ ባረገው ነገር እንደው ባሏ ያስደሰተው ነገር ኦርዲነሪ ነገር እንዳልሆነ እያወቀች ግን ራሱን አዋርዷል ወይም ክብሩን ዝቅ አድርጓል ብላ በልቧ ናቀችው። አንዳንድ ሴቶች አንዳንድ ሚስቶች ባሎቻችሁ የሆነ ውስጣቸውን ፍንቅል የሚያደርግ ደስታ ኖሮ እንደ ልጅ ቢሆኑ ውስጣቸውን በጣም ያስደሰተው ነገር ሆኖ ከልክ በላይ ኤክሳይት ቢሆኑ የንቀት ምክንያት መሆን የለበትም። ይልቁንም እነሱ ያስደሰታቸው ነገር እነሱ በጣም ደስተኛ የሆኑበት ነገር እኛንም ሊያስደስተን ይገባል። ስለዚህ አንዳንድ ሰው በጣም ትሩ ከለሩን ስናየው በጣም በቃ የደስታውን ሞመንት ስናይ ከመናቅ ይልቅ ከሱ ጋር ደስ ሊለን ይገባል። ግን አንዳንድ ደካማ ሴት ስንሆን ወይም የደካማ ሴት ባህሪ ሲኖረን እሱ በተደሰተበት ደስታ ከመደሰት ይልቅ እሱን ለመናቅ እንቸኩል ይሆናል። ስለዚህ እንደ ሜልኮልም እንዳትሆኑ። ሌላ በእርግጥ ስለዚህ ሴት ሲነገር እኔ ባለሁበት አካባቢ እንደው ራሳቸውን መግዛት ያልቻሉ ደካማ ወንዶች የሚያነሷት ሴት ናት። የዝሙት መንፈስ ያለባት ተብሎ ሁሉ ጊዜ ስለ ዝሙት መንፈስነቱ ይወራል እንጂ እንደው ሴትዮዋ ከባሏ ጋር ስላለው ግንኙነት ብዙ እኔ ባየሁበት መልኩ ብዙ የተወራ አልመሰለኝም። እና እስቲ ይሄንን ሐሳብ ደግሞ ሼር ላደርጋችሁ። ኤልዛቤል የምትባል ሴት ታውቃላችሁ ብዬ አስባለሁ። ንግስት የሆነች ሴት። አንዳንዶቻችን የኤልዛቤል ማንነት ባህሪ በደንብ አለብን። በእኛ በወንጌል አማኞች ዘንድ ያለችው ኤልዛቤል ሁሉ ጊዜ የተሳለችብን የዝሙት መንፈስ ያለባት እንዲህ ተብሎ በጣም እንደዛ ሲጸለይ እናውቃለን። እኔ ግን በጣም ብዙዎቻችን ላይ የኤልዛቤል መንፈስ ወይም የኤልዛቤል ማንነት አለ ብዬ ከቅርብ ጊዜ ጀምሮ የተረዳሁት። የኤልዛቤል ማንነት ምንድነው ካላችሁኝ፣ መጀመሪያ በጣም የመቆጣጠር ፍላጎት፣ ከራሷ አልፎ ባሏን የመቆጣጠር ፍላጎት፣ ከባሏ አልፎ ንግስናውን የመቆጣጠር ፍላጎት ያላት ሴት ናት ኤልዛቤል ማለት። አንዳንዶቻችን ራሳችንን መቆጣጠር ስለማንችል ባሎቻችንን መቆጣጠር እንፈልጋለን፣ ስራቸውን መቆጣጠር እንፈልጋለን፣ የሚገቡበትን የሚወጡበትን መቆጣጠር እንፈልጋለን፣ ስልካቸውን መቆጣጠር እንፈልጋለን፣ ከሌሎች ጋር ያላቸውን ኢንተራክሽን መቆጣጠር እንፈልጋለን።
የመቆጣጠር ፍላጎት የጤናማ ሴት ባህሪ አይደለም። ሁለተኛ እሷ ላይ የማየው ነገር ምን እንደሆነ ታውቃላችሁ? ኢማስክሊኔት ማድረግ ወይም ደግሞ ባሏን ማሳነስ፣ ይሄ ወንድነቱን ሁል ጊዜም ቶርች ማድረግ። ለምሳሌ እሱ የፈለገውን ነገር ማድረግ ባልቻለበት ሁኔታ ባውንደሪውን የሚያውቅ ሰው ስለሆነ ንጉስም ቢሆን ባውንደሪውን ያውቃልና አሁን አንተ ወንድ ነህ፣ አሁን አንተ የእስራኤል ንጉስ ነህ ብላ ኢማስክሊኔት ወይም ወንድነቱን በደንብ ቶርች አድርገዋለች። እና የሚያስፈልገን ነገር እኔ እሰጥሃለሁ። እሱ ንጉስም ቢሆን ባውንደሪውን ያውቅ ነበር፣ የቱ ድረስ መድረስ እንዳለበት ያውቅ ነበር በእስራኤል ሕግ። እሷ ግን የምትፈልገውን ነገር ምንም አይነት ዋጋ ቢያስከፍል እንኳን ማግኘት እንዳለባት የምታምን ሴት ናት። ይሄ ባህሪ ብዙዎቻችን ሴቶች ላይ ይታያል፣ ወደዳችሁም ጠላችሁ። የምንፈልገውን ነገር አቺቭ ለማድረግ የትኛውንም ሰው ዋጋ ቢያስከፍል ከጊዜ በኋላ ያለን ሴቶች ግድ የሚሰጠን አይደለም። የሰውን ህይወት እንኳን ዋጋ እንኳን የሚያስጠይቀንም ቢሆን ብዙ ግድ አይሰጠን። ሰው የምትፈልገውን ነገር አቺቭ ለማድረግ የሚያስከፍለውን ዋጋ ሁሉ ትከፍላለች። መጽሐፍ ቅዱስ ማንበብ ይጠበቅብናል። ገብታችሁ አንብቡት፣ ታሪኩን በደንብ ብሪፍ ይሆንላችኋል። አንዳንዶቻችን ስፔሻሊ ሚስቶች ያለ ልክ ባሎቻችንን መቆጣጠር እንፈልጋለን። ያለ ልክ ግንኙነታቸውን መቆጣጠር እንፈልጋለን። ያለ ልክ መውጫ መግቢያቸውን መቆጣጠር እንፈልጋለን። መቆጣጠር የኤልዛቤል ባህሪ ነው። አምተልኝ ምንም ማድረግ አልችልም። ይሄ የጤናማ ሴት ባህሪ አይደለም። ጥያቄ መጠየቅ የለባችሁም። ግራ የሚያጋባችሁን ነገር አትጠይቁ አይደለም፣ ግን መቆጣጠር መፈለግ፣ ከወንዶቻችን በላይ ለመሆን መፈለግ የኤልዛቤል ባህሪ ነው። መጽሐፍ ቅዱስን በደንብ አንብቡና አንደርስታንድ ታደርጉታላችሁ። በመጨረሻ ማነሳት ሴት ሄሮዲያዳ ትባላለች። ታውቋታላችሁ ብዬ አስባለሁ። ሄሮዲያዳ ፊሊፕ የሚባል ንጉስ ሚስት ነበረች። ፊሊፕ ከዛ በኋላ ሄሮድስ ያገባታል። ይሄ ጋብቻ መጥምቁ ዮሐንስ ልክ አይደለም በሚልበት ጊዜ እሱ ይታሰራል። ይሄኛው ልክ አይደለም ማለቱ ሚስትነቷ ላንተ አይገባም ማለቱ እልህ ያጋባት ሴት ናት። እሱ እንዲያም ቢል ቅዱስ ሰው እንደሆነ ያውቁታል። ትክክለኛም ነገር ሆኖ ሳለ እልህ ተጋብታ የንጉስ ልደት ልትጠብቃ ልጇ ዘፈነችና ሁሉን ደስ ካሰኛቻቸው በኋላ ንጉስ ምን ልስጥሽ፣ የስልጣኔን እኩሌታ ወሰደሽ ይችላል ሲል እናትየዋን ሄዳ ጠየቀቻት። እናትየዋ በጣም ቂም የያዘች ሴት ስለነበረች ያ ሁሉ ሀብት ንብረትን ከመቀበል ይልቅ የፈለገችው አንድን ሰው መበቀል ነበር። አይ እኔ የምፈልገው የመጥምቁ ዮሐንስን ራስ ነው፣ መጥምቁ ዮሐንስን ማስገደል ነበረ። ለምን? ትክክለኛ ነገርን ተናግሮ እልህ ስላጋባት ወይም ደግሞ ቂም ስለያዘችበት ቂሟን ለመወጣት የመሄድ ያለባትን መንገድ ሁሉ ሄደች። እንደዚህ አይነት እልህ ያለባችሁ ቂም ያለባችሁ ሴቶች አይኖ ሰውን የማስገደል ዲዛይር ላይኖራችሁ ይችላል፣ ግን ጥርስ የነከሳችሁበት ሰው ካለ ይሄ ትክክለኛ ሴት ባህሪ አይደለም። እንጎዳለን፣ ግን ደግሞ በጣም ርህራሄ ስላለን ለሰዎች ምህረት እናደርጋለን። ምህረት አድርገን ባውንደሪ ሴት አድርገን እንኖራለን። እልህ ይዟችሁ ያንን ሰው የሆነ ነገር እስክታረጉት ድረስ የምትዘጋጁ ከሆነ ይሄ እንደ መጽሐፍ ቅዱስ ወይም እንደ ተፈጠርንበት ዓላማ ተቃራኒ መቆም ነውና የሴት ማንነት አይደለምና ይሄን ነገር ማቆም ይኖርባችኋል። ጤናማ ያልሆነ የሴት ባህሪ እናንተ ላይ የሚታይ ከሆነ እነዚህ የጠቀስኳቸውን ሴቶች ማንነት ላያችሁ ላይ የምታዩ ከሆነ ዛሬ ራሳችሁን መርምራችሁ መመለስ ይኖርባችኋል። ሴትነት ርህራሄ ያለው፣ ሴትነት ቀናነት ያለው፣ ማስተዋል ያለው፣ ጥበብ ያለው እንደሆነ ከዚህ በፊት ሰርቼላችኋለሁ። አይ ሆፕ ራሳችሁ ላይ እንደምትሰሩ ተስፋ አደርጋለሁ። በሌላ ቪዲዮ እስክንገናኝ ቻው ቻው።